በማይፈታ ምስጢር የተተበተበች በተለያዩ የማህበረሰብ አፈ ታሪኮች የተከበበችና ሦስቱ መለኮታዊ መጻሕፍት ማለትም ቁርአን፣ ኢንጂልና ተውራት ስሟን በአክብሮት የዘከሯት ታላቅ መሪ ናት። ንግሥተ ሳባ አሊያም ቢልቂስ። ከሐበሻ ተራራማ ምድር እስከ ባቢሎን ዳርቻ፣ ከሶሪያ አውራጃዎች እስከ ህንድና ቻይና የተዘረጋ ሰፊ ግዛትን ያስተዳደረች ብርቱ ንግሥት ነበረች። ነገሥታት ሁሉ ይፈሯትና ይቸሩላት ነበር። እንዲያውም የቻይና ንጉሥ እስከ ቤተ መንግሥቷ ድረስ መጥቶ ለክብሯ እጅ እንደነሳት ይነገርላታል። ለመሆኑ ንግሥቲቱ ፀሐይን ከሚያመልክ ሕዝብ መካከል ተነስታ በዓለማቱ ጌታ በአላህ ወደ ማመንና ወደ መገዛት እንዴት ተለወጠች? ከግዛቷ ተነስቶ በቅጽበት 1000 ኪሎ ሜትሮችን አቋርጦ የመጣው ያ ምስጢራዊ ዙፋንስ ምስጢሩ ምን ይሆን? ቢልቂስ አሊያም ንግሥተ ሳባ ተራ አፈ ታሪክ የወለዳት ወይስ የታሪክ መጻሕፍት ካዩአቸው ሴቶች ሁሉ የላቀች ታላቅ ንግሥት ናት? ንግሥተ ሳባ በሰው ልጅ ታሪክ ውስጥ ስሟ የማይደበዝዝ ዝናዋም ዓለምን ያዳረሰች የታሪክ ተጠቃሽ ናት። ከዒሳ ልደት በፊት በ10ኛው ክፍለ ዘመን አጋማሽ ላይ በማዕሪብ ከተማ በሚገኘው በሰልሒም ቤተ መንግሥት የቢልቂስ ቢንቱል ሐዳድ የንግሥና ዘመን በደማቅ ሁኔታ ተበሰረ። ሰማይና ምድር ስሟን እንዲዘክሩት የተስማሙባት ቢልቂስ በሰው ልጅ ታሪክ ውስጥ ስመጥር መሪ ለመሆንም በቃች። ንግሥተ ሳባ አሊያም ቢልቂስ ከ946 እስከ 924 ቅድመ ውልደት ድረስ ለ23 ዓመታት የገዛች ሲሆን በፊልስጤም ምድር ይነግሱ ከነበሩት ከታላቁ ነቢይ ሱለይማን ዓለይሂ ሰላም ጋር በዘመን ትጋጠማለች። አላሁ ሱብሓነሁ ወተዓላ በቁርአን ውስጥ ከሴት ነገሥታት መካከል የእርሷን ታሪክ ብቻ ለይቶ አውስቶታል። ታላቁ ሙፈሲር ኢብኑ ከቲር አላህ በቁርአኑ እነሆ እነርሱን የምትገዛ ሴትን አገኘው፣ ከነገሩም ሁሉ ተሰጥታለች፣ ለእርሷም ታላቅ ዙፋን አላት በማለት የተናገረውን ሲያብራሩ ይህ አንቀጽ የየመን ነገሥታት አሊያም ተባቢዓዎች የነበራቸውን ታላቅ ግርማ የሚያሳይ መሆኑንና በዚያ ዘመን ንግሥና ወደ ቢልቂስ መሸጋገሩን የሚያመላክት መሆኑን ይገልጻሉ። በተመሳሳይ መጽሐፍ ቅዱስም በኦሪት የእሷን ወደ ንግሥና መምጣት በስፋት ይዘግባል። በመጽሐፈ ነገሥት ቀዳማዊ ላይ የሳባ ንግሥትም በእግዚአብሔር ስም ስለ ሰለሞን ዝና በሰማች ጊዜ በከባድ ጥያቄዎች ልትፈትነው መጣች። እጅግ ብዙ በሆኑ ተከታዮች ታጅባም ወደ ኢየሩሳሌም ገባች ይላል። በወንጌል ላይም ዒሳ ዓለይሂ ሰላም በዘመኑ የነበሩ ሰዎች በእርሱ ባለማመናቸው ሲወቅሳቸው እንዲህ ብሏል። የደቡብ ንግሥት በፍርድ ቀን ከዚህ ትውልድ ጋር ተነስታ ትፈርድባቸዋለች፣ የሰለሞንን ጥበብ ለመስማት ከምድር ዳርቻ መጥታለችና። ይህ በሦስቱም መለኮታዊ መጻሕፍት የተሰጣት ትኩረት ቢልቂስ በዓለም ታሪክ ውስጥ ያላትን ልዩ ስፍራ የሚያረጋግጥ ነው። ከንግሥተ ሳባ ውጭ ሦስቱም መጻሕፍት በአንድነት የመሰከሩለት ሌላ ሴት መሪ የለም። ታላቁ የታሪክ ምሁር ኢብኑ ኸልዱን የየመን ነገሥታትን ሲገልጽ የየመንና የጀዚረተል ዓረቢያ አሊያም የአረብ ልሳነ ምድር ነገሥታት ነበሩ። አንዳንዴም ግዛታቸው አልፎ እስከ ኢራቅ፣ ህንድና ሰሜን አፍሪካ ድረስ ይደርስ ነበር ይላል። በቢልቂስ ዘመን የሳባ ግዛት በሦስት ዋና ዋና አቅጣጫዎች ተዘርግቶ ነበር። አንደኛ የመን፣ መላው የደቡብ አረብ ክፍሎች ማለትም ሳባ፣ ረይዳንና ሐድረመውት በቁጥጥሯ ስር ነበሩ። ሁለተኛ የሐበሻ ምድር፣ የሳባ ነገሥታት ሥልጣንን ከየመን ተሻግሮ እስከ ሐበሻ ከፍተኛ ቦታዎች ኤርትራና ሶማሊያ የባህር ዳርቻዎች ይደርስ ነበር። በመሆኑም ከዒሳ ዓለይሂ ሰላም ውልደት በፊት ባለው በ10ኛው ክፍለ ዘመን
ቢልቂስ የሐበሻም ንግሥት ነበረች። የታሪክ መዛግብት እንደሚጠቅሱት ከዒሳ ዓለይሂ ሰላም ውልደት በፊት በ1000 ዓመታት አካባቢ የደቡብ አረብ ጎሳዎች ወደ ሰሜናዊ የሐበሻ ክፍሎችና ወደ አክሱም ተሻግረዋል። እነዚህ ሳባውያን የራሳቸውን ስልጣኔ፣ የሕንፃ ጥበብ፣ ግብርናና የተለያዩ ድርሳናትን ወደ ሐበሻ ይዘው ገብተዋል። የአክሱም ስልጣኔ መሠረትም ይኸው ከየመን የመጣው የሳባውያን ባህልና ወግ መሆኑ ይነገራል። ጀርመናዊው የታሪክ ምሁር ፎርክ እንደሚለው በዚያ ዘመን ሳባ የደቡብ አረብ ንግሥትና የሐበሻ ምድር መሪ ነበረች። እሷም ከሰለሞን ጋር የተገናኘችው ቢልቂስ ናት። ሦስተኛ የሰሜን አረብና የባቢሎን ግዛት። የሳባ ግዛት በሰሜን እስከ ሶርያና እስከ ባቢሎን ዳርቻዎች የሚደርሱ የንግድ መስመሮችንና የጦር ሰፈሮችን ይቆጣጠር ነበር። ጥንታዊ የብራና ላይ ጽሑፎች በሂጃዝና በዮርዳኖስ አካባቢ መገኘታቸው የዚህ ታላቅ ግዛት ምስክሮች ናቸው። ቢልቂስ በግዛት መስፋፋት ብቻ ሳይሆን በወታደራዊ ብቃቷም የታወቀች ንግሥት ነበረች። የታሪክ ልሂቁ ኢብኑ ሂሻም እንደሚገልጹት ቢልቂስ ወደ ሥልጣን በወጣች ጊዜ ታላቅ ሰራዊት አደራጅታ ወደ ባቢሎን በመዝመት ድል ተቀዳጅታለች። አልፎም እስከ ፋርስና አዘርባጃን ድረስም ዘልቃለች። የንግሥት ቢልቂስ የንግሥና አድማስና የሥልጣኔዋ ተጽዕኖ በታሪክ ተመራማሪዎችና በመካከለኛው ምስራቅ ጥንታዊ መዛግብት ሲፈተሽ ከምድረ የመን አልፎ ዓለምን ያዳረሰ ሆኖ እናገኘዋለን። የታሪክ ድርሳናትና የቁፋሮ ውጤቶች የሚከተሉትን እውነታዎች ያረጋግጣሉ። የንግሥት ቢልቂስ ሰራዊት እስከ ባቢሎን አልያም የአሁኗ ኢራቅ ድረስ መዝለቁ ተራ የወረራ ዘመቻ ሳይሆን ስልታዊ የሆነ የንግድ መስመር ግንኙነትን የመመስረት ጥበብ ነበር። በባቢሎን ምድር የሳባውያን የንግድ ማኅበረሰብና የጦር ሰፈሮች እንዲመሰረቱ በማድረግ የየመንን የንግድ የበላይነት በቀጠናው አረጋግጣለች። ታሪካዊ ጥናቶች እንደሚጠቁሙት ከዒሳ ዓለይሂ ሰላም ልደት በፊት በ10ኛው ክፍለ ዘመን አልያም በቢልቂስ ዘመን የከላውዴውያን ጎሳዎች በባቢሎን ኖረዋል። እነዚህ ሕዝቦች መሠረታቸው ደቡብ አረብ አልያም የመን መሆኑን ዶክተር ሳሚል አሕመድ የተባሉ ምሁር በቁፋሮ በተገኙ የብራና ጽሑፎች ጭምር ያረጋግጣሉ። እንዲያውም የታሪክ ድርሳናት ታላቁን የባቢሎን ንጉሥ ቡክቱነሰርን አልያም ናቡክደነጾርን የሳባ ንግሥት የልጅ ልጅ ነው ሲሉ ይጠሩታል። ይህ አገላለጽ በቀጥታ እናትና ልጅ መሆናቸውን ሳይሆን ናቡክደነጾር በቢልቂስ ዘመን በባቢሎን ከሰፈሩትና ንግሥቷ ካደራጀቻቸው የሳባውያን ወገኖች የተገኘ መሆኑን የሚያሳይ ታሪክ ምስክር ነው። ቢልቂስ ሰራዊቷን አስከትላ ወደ ፋርስ አልያም ኢራን፣ ነሃወንድና አዘርባጃን መዝለቋን የታሪክ ጸሐፊው ኢብኑ ሂሻም ዘግቦታል። ይህ ጉዞዋ የንግድ መስመሮችን ደህንነት ለማስጠበቅና እስከ ህንድ የሚዘረጋውን የንግድ ሰንሰለት ለመቆጣጠርም ያለመ ነበር። ዛሬም በኢራን ምድር በአዘርባጃንና በአርሜኒያ አቅራቢያ በሚገኝ አንድ ከፍተኛ ተራራ ላይ ተኽቲ ቢልቂስ አልያም የቢልቂስ ዙፋን የሚባል ጥንታዊ ፍርስራሽ ይገኛል። ይህ ቦታ ንግሥቷ ወደ ፋርስ በዘመተችበት ወቅት የሰራዊቷ ማረፊያና የክብር ቦታ እንደነበርም ይገመታል። ግሪካዊው ምሁር አጋታርሲደስ የሳባውያንን ብልጽግና ሲገልጽ ሳባውያን በዓለም ላይ ካሉ ሕዝቦች ሁሉ ባለጸጎች ናቸው፣ ብልጽግናቸውም ከዓረብና ከህንድ ምድር በሚያመጡት የንግድ ሸቀጥ ላይ የተመሠረተ ነበር። በታላላቅ መርከቦችና በየብስ ተጓዥ ግመሎች እስከ ባቢሎንና ፋርስም ይደርሳሉ በማለት የንግድ አውታራቸውን በስፋት ይመሰክራል። የቢልቂስ ዝና እስከ ሰሜኑ ዓለም ማለትም የአሁኗ ቱርክ ድረስ ዘልቋል። በጥንታዊቷ አናቶሊያም ስሟን የሚዘክሩ በርካታ የታሪክ አሻራዎች ይገኛሉ። በአንካራ ከተማ 14 ሜትር ርዝመት ያለውና በልኽዝ መንተሽ አልያም የቢልቂስ መቅረዝ ተብሎ የሚጠራ ታላቅ ሐውልት ይገኛል። በአንጾኪያና በሶሪያ ድንበር
ዛሬም ድረስ ቢልቂስ ተብሎ የሚጠራ ጥንታዊ መንደርና ተል ቢልቂስ አሊያም የቢልቂስ ኮረብታ የሚባሉ ታሪካዊ ስፍራዎች አሉ። እነዚህ መረጃዎች መሰረታቸው የመን የሆኑት አረማውያንና ሳባውያን በዚያ ዘመን እስከ ቱርክ ደቡባዊ ክፍሎች ድረስ የነበራቸውን ሰፊ ተጽዕኖና የንግድ ቁጥጥር የሚያሳዩ ናቸው። በሶሪያም ቢሆን የቢልቂስ ስም ከደማስቆና ከታዋቂው ተድሙር ከተማ ጋር በጥብቅ የተሳሰረ ነው። አረማውያን ከደቡብ አረብ ተነስተው በሶሪያ ጠንካራ መንግሥት ሲመሰርቱ የቢልቂስ ንግስና ኃያልነትና የሳባውያን የንግድ ልውውጥ ዋነኛ የስልጣኔ ምንጫቸው ነበር። ዛሬም ድረስ በደማስቆ ምድር የዚያ ዘመን አሻራ የሆኑ የቤተ መንግሥትና የመቅደስ ፍርስራሾች የንግሥቲቱን ታላቅነት በዝምታ ይመሰክራሉ። አንዳንድ የአረብ የታሪክ ጸሐፊዎች የቢልቂስ ቤተ መንግሥት በደማስቆ እንደነበረም ይገልጻሉ። ታዋቂው የታሪክ ምሁር ያቁት አልሐመዊ ሙዕጀሙል ቡልዳን በተሰኘው ኪታቡ በደማስቆ በሚገኘው በታዋቂው የኡመውያ መስጅድ ውስጥ የንስር ጉልላት ስር የሚገኙት ሁለት ያጌጡ አምዶች ከቢልቂስ ዙፋን ወይም ቤተ መንግሥት የተገኙ መሆናቸውን ይዘግባል። ታላቁ የታሪክ ሊቅ ኢብኑ ከቲርም የደማስቆ አፈ ታሪኮችን በመጥቀስ በመስጅዱ ውስጥ ካሉት እጅግ ውብ እብነ በረዶች መካከል ሁለቱ ከቢልቂስ ዙፋን የተገኙ መሆናቸውን ያረጋግጣሉ። በተመሳሳይ በሶሪያ በረሃ የምትገኘው ተድሙር ከተማም ከንግሥቲቱ ጋር ጥብቅ ቁርኝት አላት። በጥንታዊ ዘገባዎች መሠረት በኡመውያው ኸሊፋ ወሊድ ዘመን የተገኘ አንድ መካነ መቃብር ይህ በንግሥናዋ በ7ኛው ዓመት ያመነችና በ27ኛው የንግሥና ዓመቷ የሞተችው የቢልቂስ መቃብር ነው የሚል ጽሕፈት እንደነበር ይነገራል። ምንም እንኳ እንደ ኢብኑል ከልቢ ያሉ ዑለማዎች መቃብሩ የታዋቂዋ የሶሪያ ንግሥት ተድሙር ቢንቱ ሐሳን ነው ቢሉም የታሪኩ መነሻ ግን የቢልቂስ ሥልጣን እስከዚያ ምድር ድረስ እንደነበር ማረጋገጫ ነው። ቢልቂስ ነቢዩላህ ሱለይማንን ዓለይሂ ሰላም ለመጎብኘት ከማዕሪብ ተነስታ ወደ ኢየሩሳሌም ስታቀና በመንገዷ ላይ የሳባውያንና የአረማውያን የንግድ ማዕከል በነበረችው በተድሙር ግዛት በኩል ማለፏ የታሪክ ምሁራን የሚስማሙበት ሐቅ ነው። የሳባ መንግሥት ተጽዕኖ በቢልቂስ ዘመን እስከ ሩቅ ምስራቅ ዘልቆ ነበር። ይህ ግንኙነት የተጀመረው ከሷ በፊት በነበሩት በየመን ተባቢዓ ነገሥታት ዘመን ቢሆንም በቢልቂስ ዘመን ግን ይህ የንግድና የፖለቲካ ትስስር እጅግ በረታ። የሳባውያን የባህር ኃይልና የንግድ መርከቦች በህንድ ውቅያኖስና በኤዥያ የባህር ዳርቻዎች ላይ የበላይነት ነበራቸው። ይህም በህንድና በቻይና ግዛቶች ውስጥ የሳባውያን የንግድ ማህበረሰቦች እንዲመሰረቱና የንግድ ሞኖፖሊውን እንዲቆጣጠሩ አስችሏቸዋል። ከኢሳ ዓለይሂ ሰላም ልደት በፊት በ10ኛው ክፍለ ዘመን ቻይናን ይገዛ የነበረው ንጉሥ ሙዋንግ ንግሥተ ሳባን ለመጎብኘት ወደ አረብ ምድር መምጣቱ በቻይና ጥንታዊ መዛግብት ሰፍሮ ይገኛል። እንደ አውሮፓውያኑ አቆጣጠር በ1914 ጀርመናዊው ምሁር ፎርክ ሙዋንግና የሳባ ንግሥት በሚል ርዕስ ባሳተመው ጥናት ቹሹ ቺንያን አሊያም የቀርከሃ ዜና መዋዕል የተሰኘውን የቻይና ጥናታዊ መጽሐፍ መሠረት አድርጎ የሚከተለውን አስፍሯል። ንጉሥ ሙዋንግ ወደ ምዕራብ ባደረገው ጉዞ መጽሐፍ ቅዱስና ቁርአን በክብር የሚዘክሯትንና በታላቅ ግዛት የምትታወቀውን የሳባዋን ንግሥት ቢልቂስን ጎብኝቷል። ንግሥቲቱም በታላቅ ድግስ ተቀብለዋለች። ድግሱ የተደረገውም የየሽብ ባህር ተብሎ በሚጠራውና ምሁራን ታላቁ የማዕሪብ ግድብ እንደሆነ በሚገምቱት ስፍራ አቅራቢያም ነበር። ንጉሡ ለንግሥቲቱ የ100 ጥቅል የሐር ጨርቅ፣ ወርቅና የከበሩ ድንጋዮችን በስጦታ አበርክቶላታል። ይህ ታሪካዊ ጉብኝት የተከናወነው ቢልቂስ በነገሰች በ17ኛው ዓመት እንደነበር መዛግብቱ ይጠቁማሉ። ቢልቂስ ፍጹም አምባገነን መሪ አልነበረችም።
መንግስቷ በምክክር ሥርዓት ላይ የተመሰረተ እንደነበርም ይነገርላታል። መጅሊሰል አቅዋል አሰኒን የሚባለውና እንደ ዘመኑ ፓርላማ የሚቆጠረው የታላላቅ መሪዎች ምክር ቤት በሳባ መንግስት ውስጥ ትልቅ ሚና ነበረው። ይህ የምክክር ሥርዓት ንግሥቲቱ ለሕዝቧ የነበራትን አክብሮትና ያላትን ጥበበኛ አመራር የሚያሳይ ነው። ከነቢ ሱለይማን ዓለይሂ ሰላም ደብዳቤ በደረሳት ጊዜ እንኳ ወዲያውኑ ወደ ጦርነት ከመግባት ይልቅ አማካሪዎቿን ሰብስባ እናንተ መሪዎች ሆይ በጉዳዩ ላይ ምክራችሁን ስጡኝ፣ እናንተስ ካልተገኛችሁ ድረስ እኔ ማንኛውንም ውሳኔ አልወስንም በማለት የተናገረችው ለዚሁ ነው። በጥንቷ ሳባ የሥልጣን ሽግግር የሚከናወነው አቅዋል በሚባሉ የጎሳ መሪዎች ምክር ቤት አማካይነት ነበር። አልኢክሊል የተሰኘው ኪታብ እንደሚዘግበው አንድ ንጉሥ ሲያልፍ መሪዎቹ ተሰብስበው የሚተካውን መሪ ይሰይማሉ። ምናልባትም በንጉሡ ተተኪ ካልተስማሙ ከመካከላቸው ብቁ የሆነውን ሰው መርጠው በዙፋኑ ላይ ያስቀምጣሉ። የታሪክ ምሁሩ ነሽዋን አልሒምየሪ ስለ ንግሥት ቢልቂስ ሲናገር ቢልቂስ በዚያ ዘመን ከነበሩ ሴቶች ሁሉ እጅግ አስተዋይ፣ ጥበበኛ፣ በትዕግሥቷና በመልካም አስተዳደሯ አቻ የማይገኝላት ድንቅ ንግሥት ነበረች ይላል። ገና በወጣትነቷ ለአባቷ የጥበብ ምንጭ ሆና በማገልገል የሳባ መሪዎች ሁሉ ችሎታዋን ያውቁ ነበር። አባቷ ሕይወቱ ሊያልፍ ሲቃረብ 8ቱን ታላላቅ የማዕሪብ አዝማቾች አሊያም አቅዋሎችን ጠርቶ ከኔ በኋላ ለንግሥና ቢልቂስን መርጫለሁ አላቸው። በመካከላቸው አንዱ ግን ክቡር ንጉሥ ሆይ በወገንህ ውስጥ ያሉትን ምርጥ ወንዶች ትተህ ሴት ልጅ ታነግሥብናለህን? ሲል ተቃወመ። ንጉሡም እኔ ብዙ ወንዶችን መዝኛለሁ፣ ነገር ግን እንደ ቢልቂስ ያለ አእምሮ፣ ብልህነትና ዕውቀት ያለው ሰው አላገኘሁም። ስለዚህ ምክሬን ተቀበሉ። ከእርሷ በኋላ ግን የወንድሟ ልጅ የሆነውና የመሪነት ጥበብ ያለው ያሲድ ኢብኑ ዑመር እንዲነግሥ ወስኛለሁ ብሎ ኑዛዜውን አጸና። መሪዎቹም በንጉሡ ኑዛዜ ተስማምተው ቢልቂስን በታላቁ የሳባ ቤተ መንግሥት ውስጥ አነገሷት። ስለ ቢልቂስ እናት ከጅን ወገን ናት የሚሉ በአፈ ታሪክ የተመሠረቱ ትረካዎች ቢኖሩም ከዚሁ የተለየ ሐሳብ የሚሰነዝሩ አካላትም እንዳሉ አይዘነጋም። እነዚህም ወገኖች ቢልቂስ በታላላቅ የሳባ መሪዎች ዘንድ ተቀባይነትን ያገኘችው እናቷ ከመኳንንቱ ወገን ከሆኑት ከአራኢሽ ቤተሰብ በመሆኗ ነው። ይህ የዘር ሐረግ ንግሥናዋን ሕጋዊና በሕዝቡ ዘንድ የተከበረ እንዲሆንም አድርጎታል ብለው ይሞግታሉ። ቢልቂስ የሚለው ስሟ ትርጉሙም ከፀሐይ አምላክ የተሰጠ ደማቅ ብርሃን ማለት ሲሆን ይህ ስም በ1952 በሳይንሳዊ ቁፋሮ በተገኘ ጥንታዊ የድንጋይ ላይ ጽሑፍም ተረጋግጧል። ቢልቂስ በነገሰችበት ዘመን የሳባ ዋና ከተማ ማዕሪብ በዓለም ላይ በስልጣኔዋ ተወዳዳሪ አልነበራትም። የግሪክ የታሪክ ጸሐፊዎች ሳባን ሲገልጹ እንዲህ ብለዋል። በሳባ ውስጥ ለሰው ልጅ ደስታ የሚያስፈልጉ ነገሮች ሁሉ ተሟልተዋል። ቤቶቻቸው በወርቅና በብር ያንጸባርቃሉ። በሮቻቸው በዝሆን ጥርስና በከበሩ ድንጋዮች ያጌጡ ናቸው። የሳባ ግዛት በመዓዛዋ ትታወቃለች። ምድሯ ሁሉ ሽቶና የዕጣን መፍለቂያ ናት። በሳባ ምድር የምትገኘው የማዕሪብ ከተማ ጣራዎች በወርቅ በዝሆን ጥርስና በከበሩ ማዕድናት የተለበጡ ናቸው። ታላቁ የታሪክ ምሁር አልመስዑዲ በሙሩጅ ዘሀብ ኪታቡ የሳባ ምድር ለምለም በወንዞች የተከበበችና በአትክልት ስፍራዎች ያጌጠች እንደነበረች ይገልጻል። የዚህ ሁሉ ብልጽግና ምንጭ ደግሞ ታላቁ የማዕሪብ ግድብ ነበር። ከግድቡ የሚፈሰው ውሃ በከተማዋ መሃል እንደ ወንዝ ይፈስ ነበር። ሕዝቧን በታላቅ ቅንጦትና ሰላም ውስጥ ይኖሩ ነበር። በዘመናችን
አርሽ ቢልቂስ አሊያም የቢልቂስ ዙፋን ተብሎ የሚጠራው ታላቅ ሕንፃ በጥንቱ ዘመን የፀሐይ አምላክ መመለኪያ መቅደስ እንደነበርም ይገመታል። ንግሥቲቱ ይህንን ስፍራ እጅግ ስላስጌጠችው ስሟ ከታሪኩ ጋር ለዘላለም ተቆራኝቷል። የንግሥቲቱ ዋና መኖሪያና የሥልጣን ማማ ግን በማዕሪብ ከተማ ይገኝ የነበረውና በታላቅ ግዝፈቱ የሚታወቀው የሰልሒም ቤተ መንግሥት ነበር። ይህ ቤተ መንግሥት በርካታ ግሩም ሕንፃዎችንና ሰፊ አደባባዮችን የያዘ የጥበብ መገለጫም ነበር። ነቢይ ሱለይማን ዓለይሂ ሰላም ምንም እንኳ በኢየሩሳሌም የሚኖር ቢሆንም ስለ ሳባ መንግሥት ታላቅነት ግን ጠንቅቆ ያውቅ ነበር። ነገር ግን በሁድሁድ ወፍ በኩል የደረሰው ዜና አዲስ ነገር ይዞ መጣ። ንግሥቲቱና ሕዝቦቿ ለአላህ መስገድ ሲገባቸው ለፀሐይ እንደሚሰግዱ ተረዳ። ንግሥት ቢልቂስ ለምን ለፀሐይ ትሰግድ እንደነበር ኢማም ሻዕቢ ሲተርኩ ቢልቂስ ንግሥናዋን እንደጀመረች አማካሪዎቿን አባቶቼ ምን ያመልኩ ነበር ስትል ጠየቀች። የሰማይን አምላክ አሏት። ታዲያ የት ነው ያለው ስትል በድጋሚ ጠየቀች። ሰማይ ላይ ነው ብለው መለሱላት። እሷም የማላየውን አምላክ እንዴት አመልካለሁ? ከፀሐይ ብርሃን የበረታ ምንም ነገር አላውቅምና እሷ ልንገዛት የሚገባን ታላቅ አምላክ ናት አለች። በዚህ ምክንያት እሷም ሆነች ሕዝቧ ፀሐይ ስትወጣና ስትጠልቅ ይሰግዱላት ነበር። ነቢይ ሱለይማን ዓለይሂ ሰላም ይህንን ሲሰሙ የሚከተለውን መልእክት ላኩላት። በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው ሰላም ቅኑም መንገድ በተከተለ ሰው ላይ ይሁን። ከዚህ በመቀጠል በእኔ ላይ አትኩሩ። ሙስሊሞች ሆናችሁም ወደ እኔ ኑ። ቢልቂስ መልእክቱ እንደደረሳት ወዲያውኑ ውሳኔ ከመስጠት ይልቅ የሳባን መሳፍንትና ባለአባቶች ለምክክር ጠራች። የሳባ መንግሥት በወቅቱ በዲሞክራሲያዊ አሊያም የምክክር ሥርዓት የሚመራ ነበር። በወቅቱ የሳባ ጦር በመቶ ሺዎች የሚቆጠሩ ወታደሮችና በየብስና በየባሕሩ የተሰማሩ የጦር ሰረገላዎች ያሉት በመሆኑ መሳፍንቱ እኛ የኃይልና የብርቱ ጦር ባለቤቶች ነን፣ ውሳኔው ግን ያንቺው ነው አሏት። ቢልቂስ ግን ከአማካሪዎቿ ይልቅ የላቀ ብልህነት ነበራት። እንዲህም አለች። ነገሥታት ወደ አንዲት ከተማ በጦር ሲገቡ ያበላሿታል፣ የከተማዋንም ክቡር ሰዎች ውርደት ላይ ይጥላሉ። ንግሥቲቱ ከጦርነት ይልቅ ሰላማዊ መንገድን መረጠች። የሱለይማንን ዓለይሂ ሰላም ማንነትና ዓላማ ለመረዳትም ታላቅ ገጸ በረከትን ወደ ነቢይ ሱለይማን ዓለይሂ ሰላም ላከች። ለመሳፍንቶቹም መልእክተኞቼ ምን ይዘው እንደሚመለሱ እስኪ እናያለን በማለት ብስለት የተሞላበት እርምጃ ወሰደች። ይህ ውሳኔዋ ሱለይማን ዓለይሂ ሰላም ዓለማዊ ንጉሥ መሆኑን ወይም እውነተኛ የፈጣሪ ነቢይ መሆኑን ለመለየት ያስቻላት ታላቅ የዲፕሎማሲ ጥበብ ነበር። ንግሥት ቢልቂስ የነቢይ ሱለይማንን ዓለይሂ ሰላም ጥሪና ማንነት ለመፈተን በ40 መኳንንት የታጀበ እጅግ የከበረ ስጦታ ላከች። ስጦታውም ለዓይን የሚከብዱ የወርቅ ቁሳቁሶችንና በከበሩ ድንጋዮች የተሸለሙ የጥበብ ውጤቶችን ያካተተ ነበር። ነገር ግን አላህ የሰጠው ጸጋ ከምድራዊ ብልጭልጭ በላይ የሆነው ነቢይ ሱለይማን ዓለይሂ ሰላም ለልዑካኑ አላህ ለእናንተ ከሰጣችሁ ይልቅ ለእኔ የሰጠኝ ነቢይነትና ሥልጣን ይበልጣል፣ እናንተ ግን በስጦታዎቻችሁ ትደሰታላችሁ ትመካላችሁም ሲል መለሰላቸው። ነቢይ ሱለይማንም ዓለይሂ ሰላም ለልዑካኑ መሪ እንዲህ አለው፣ ወደ ወገኖችህ ተመለስ። በአላህ እምላለሁ ሊቋቋሙት የማይችሉትን ሰራዊት ይዤ እመጣባቸዋለሁ። ሙስሊሞች ሁነው ካልመጡም ከምድራቸው በውርደት እናስወጣቸዋለን። ልዑካኑ በኢየሩሳሌም በቆዩበት ወቅት የሱለይማንን ዓለይሂ ሰላም ተአምራዊ ኃይል፣ የአስተዳደር ጥበብና ፈጣሪ ለነፋስና ለጅኖች የሰጠውን ትእዛዝ በዓይናቸው ተመልክተው ወደ ማዕሪብ ተመለሱ። ልዑካኑ በነቢይ ሱለይማን ዓለይሂ ሰላም ግዛት ውስጥ ያዩትንና የታዘቡትን ሁሉ
ለንግሥት ሳባ በዝርዝር ነገሯት። ንግሥት ሳባም ይህ ጉዳይ በኃይል የሚፈታ ሳይሆን መለኮታዊ ምስጢር እንዳለውም ተረዳች። መሳፍንቶቿን ሰብስባ እኔ ወደ ሱለይማን ዓለይሂ ሰላም ለመጓዝ ወስኛለሁ፣ እናንተ ምን ትላላችሁ ስትል ጠየቀቻቸው። እነርሱም ውሳኔው ያንቺው ነው፣ እኛ ትእዛዝሽን ለመፈጸም ሁሌም ዝግጁ ነን አሏት። በዚህም መሰረት ቢልቂስ በታሪክ ታይቶ የማይታወቅ ታላቅና ግርማ ሞገስ ያለው የተጓዦች ሰልፍ አዘጋጀች። የታሪክ ድርሳናት እንደ ሲጂል መጅደል ሙሉክ ያሉ ኪታቦች ጉዞውን እንዲህ ይገልጹታል። የጭነት ብዛት 700 ግመሎች እጅግ ውድ የሆኑ ሽቶዎችን፣ ቅመማ ቅመሞችን፣ ወርቅና ብርን ጭነው ጉዞ ጀመሩ። ስፍር ቁጥር የሌላቸው በቅሎዎችና አህዮችም ተከተሉ። በንግሥቲቱ ታጅበው ጉዞውን የተቀላቀሉት 12000 የመን መሳፍንት አቅያል ሲሆኑ እያንዳንዱ መስፍን በስሩ 1000 ተዋጊዎችን ይመራ ነበር። ከታዋቂዎቹ መኳንንት መካከል ያኑፍ ዙበታዕ የሚባለው ታላቅ መስፍን ጉዞውን በግንባር ቀደምነት ይመራ ነበር። የቢልቂስ ተጓዥ ሰራዊት ከማሪብ ተነስቶ በነጅራን፣ በዋዲ ደዋሲር፣ በነጅድ ተራራማ አካባቢዎችና በሶሪያ በኩል አድርጎ የሱለይማን ዓለይሂ ሰላም መንግሥት መዲና ወደ ሆነችው ወደ ቁድስ አልያም ኢየሩሳሌም አመራ። ንግሥት ቢልቂስ ኢየሩሳሌም ስትደርስ ነቢይ ሱለይማን ዓለይሂ ሰላም ከመንግሥቱ ታላላቅ ሰዎች ጋር በመሆን በታላቅ ክብር ተቀበሏት። ይህች ንግሥት የመጣችው ለጦርነት ሳይሆን በልቧ ውስጥ ለተፈጠሩት መንፈሳዊ ጥያቄዎች ምላሽ ለማግኘትና የሱለይማንን ዓለይሂ ሰላም ጥበብ ለመፈተን ነበር። የጥንት መጻሕፍት እንደሚተርኩት ቢልቂስ በልቧ የቋጠረችውን ጥያቄ ሁሉ ለነቢይ ሱለይማን ዓለይሂ ሰላም አቀረበችለት። ነቢይ ሱለይማንም ዓለይሂ ሰላም ጥልቅ ለሆኑት ጥያቄዎቿ ሁሉ አጥጋቢ ምላሽ ሰጧት። ይህ ጉዞ ለንግሥት ቢልቂስ የዱንያን ንግሥና ከመንፈሳዊ እውነት ጋር ያዛመደችበት ታሪካዊ ምዕራፍ ነበር። ንግሥት ሳባ ወደ ኢየሩሳሌም በምትጓዝበት ወቅት በማሪብ በሚገኘው ሰልሒም ቤተ መንግሥቷ የነበረውንና በወርቅ በያቁትና በሉል ያጌጠውን ድንቅ ዙፋኗን 7 በር ባላቸው ጥብቅ ክፍሎች ውስጥ ቆልፋ ጠባቂዎችንም መድባ ነበር የሄደችው። ነቢይ ሱለይማን ዓለይሂ ሰላም ንግሥቲቱ ከመድረሷ በፊት የአላህን ታላቅነትና ለእርሱ የተሰጠውን ተአምራዊ ኃይል እንድትረዳ ፈለገ። በመሆኑም በዙሪያው ለነበሩት ጅኖችና ሰዎች ከእናንተ መካከል እጅ መስጠታቸውን ሊያረጋግጡ ወደ እኔ ከመምጣታቸው በፊት ዙፋኗን ይዞልኝ የሚመጣ ማን ነው ሲል ጠየቀ። ከጅኖች ወገን የሆነው ዒፍሪት የተባለው ኃይለኛ ጅንም ሱለይማን ሆይ ከመቀመጫህ ሳትነሳ እኔ አመጣልሃለሁ አለው። ሱለይማን ግን ከዚያ በበለጠ ፍጥነት ዙፋኑን የሚያመጣለትን አካል ፈለገ። በዚህ ጊዜ ከመጽሐፉ ዕውቀት የተሰጠው ሰው አልያም ዓሲፍ ኢብኑ በርኺያ ዓይንህን ጨፍነህ ከመክፈትህ በፊት የዓይን ጥቅሻ ያህል በሆነ ጊዜ እኔ አመጣልሃለሁ አለ። ሱለይማንም ዓርሹን ከፊቱ ተቀምጦ ሲያይ ይህ ጌታዬ እኔን ለመፈተን አመሰግን ወይንስ እክድ እንደሆነ ከቸረው ችሮታው ነው ብሎ ለጌታው ተዋደቀ። ሱለይማን ዓለይሂ ሰላም በቢልቂስ ዙፋን ላይ መጠነኛ ለውጦችን እንዲያደርጉ ጅኖችን አዘዘ። ይህም የቢልቂስን አስተዋይነትና የመለየት ችሎታ ለመፈተን ነበር። ቢልቂስ ኢየሩሳሌም በደረሰች ጊዜ ዙፋንሽ እንዲህ ነውን ተብላ ተጠየቀች። ቢልቂስም እጅግ ብልህና ረቂቅ ነበረች። አዎ እሱ ነው ብትል ርቀቱና ጥበቃው የማይቻል ያደርገዋል። አይደለም ብትል ደግሞ ምልክቶቹ ራሱ መሆኑን ያሳያሉ። ስለዚህም ልክ እሱን ይመስላል በማለት በሁለቱ መካከል ያለውን ሚዛናዊና ጥበብ የተሞላበት ምላሽ ሰጠች። በመቀጠልም ወለሉ በመስታወት ወደ ተሠራውና በስሩ ውሃ ወደሚፈስበት ግቢ እንድትገባ ተጋበዘች። ቢልቂስ ወደ ግቢው ስትገባ ወለሉ ውሃ መሰላት። ነገር ግን የምትራመደው በንጹሕ የመስታወት ወለል መሆኑን ስትረዳ
የዓለማዊው ነገር ብልጭልጭነት ሰውን ሊያታልል እንደሚችል ተገነዘበች። እውነት በሐሰት ሊሸፈን እንደሚችል የተረዳችው ቢልቂስ ቀደም ሲል ፀሐይን በማምለክ ራሷን መበደሏን አምና እንዲህ አለች፣ ጌታዬ ሆይ እኔ ራሴን በደልኩ፣ ከሱለይማንም ጋር ለዓለማት ጌታ ለሆነው ለአላህ እጄን ሰጣሁ። ቢልቂስ ከጉብኝቱ በኋላ በታላቅ ክብር ወደ መናገሻዋ ማዕሪብ ተመለሰች። በቀሩት 7 የንግሥና ዓመታት በሀገሪቱ ላይ ታላላቅ ለውጦችን አደረገች። የፀሐይ አምልኮ አከተመ። በጥንታዊ የሳባ ጥናቶች እንደተረጋገጠው ከቢልቂስ ዘመን በኋላ የፀሐይ አምልኮ ምልክቶችና ጽሑፎች ከመቅደሶች ተሰርዘው መገኘታቸው ይህንን ሃይማኖታዊ ለውጥ ያረጋግጣል። የነቢ ሱለይማንና የንግሥቲቱ ትስስር መጠናከሩን ተከትሎ አንዳንድ የታሪክ መዛግብት የቢልቂስን ቤተ መንግሥት ዳግም የገነቡት የሱለይማን ዓለይሂ ሰላም ጂኖች ናቸው ብለው ያምናሉ። በሳባና በሱለይማን መንግሥት መካከል በነበረው ጠንካራ ዲፕሎማሲያዊ ግንኙነት ምክንያት ከእስራኤላውያን አሊያም ከይሁዳ ነገድ የሆኑ ሰዎች በሂጃዝና በየመን ሰሜናዊ ክፍሎች መስፈር እንደጀመሩ ይነገራል። ይህም በኋላ ላይ በነጅራንና በየመን ለነበረው የአይሁድ እምነት ተከታዮች መገኛ መሠረት ሆኗል። ንግሥት ቢልቂስ በዕድሜዋ መገባደጃ ላይ ሥልጣኑን ለወንድሟ ልጅ ለያሲር በማስረከብ ከፖለቲካው ዓለም ገለል አለች። በ920 ዓመተ ዓለም ገደማ እስካረፈችበት ጊዜ ድረስ በማሪብ ከተማ በክብር ኖራለች። ምንም እንኳ ቢልቂስ ከ3000 ዓመታት በፊት ብታልፍም ስሟና ታሪኳ ግን በሰማያዊ መጻሕፍት ውስጥ የአስተዋይነትና የጥበብ ተምሳሌት ሆኖ እስከ ዓለም ፍጻሜ ድረስ ሕያው ሆኖ ይኖራል።